እና ዛህራ አቤት። እኔም ዛሬ ከዚህ ሄዳለሁ፣ አብሬሽ እመጣለሁ። እኔ የምፈልገው እንደ አዲስ ቬሎና ሱፍ ለብሰን እንድንጋባ ብቻ ነው። ኧረ ችግር ያግባክ። እመኝኝ፣ አንቺ ፒንግዊን የመሰልሽ ሴትዮ እንደቀለሽብኝ አትቀሪም። መብቱ ነው። እኔ ሶኒያ ስንት የሚፈልገኝ ሰው አለ። እዚህ ቤት በምን ቀን ይሁን የመጣኸው? ምን ነው ቆጥረሽ አንቨርሰሪያችን ታከብሪ? ሜርሲ፣ የዚህ ልጅ ንግግር ተመልከች። ይሄ ልጅማ በውስጡ አንድ አሮጊት ውጧል። እኔ ስተትሽ ነኝ እንዴ? አዎ። ለምን እንደዚህ አልሽ? ሚስትና ልጅ አለህ እኮ። ወይዘሮ ዛራ ይህን ካንቺ አልጠብቅም ነበር። ምን አደረኩ? ይሄ ልጅ ቆይ ማን ስለሆንሽ ነው አክስትን በቤቷ እንድትሳቀቅ የምታደርጋት? እኔ ዝም በይ። ሰምኛለሽ? ሰው መስለሽኝ ከእናቴ እኩል ነበር መሽ። አንቺ ግን ክብር አይወድልሽ። አቶ አምነን ምን ሆኖ ነው? ኧረ የምን አቶ ነው? አምነን ምን ሆኖ ነው? ምን ነክቶ ነው ሰውዬ? እንዴ ዛህራን አይገባም። የምር አይባልም። ሲጀመር አይባልም። አሁን ገና ይሄ ምንድነው የሰጠሁትን ቦታ አሳጣኝ። በቃ እኔ አሁን እኔ ድሮም እኮ በቃ እኔ ዝም ብሎ ነው ግዝፈቱን የተመቸኝ እንጂ ምንም አልተመቸኝም። እንዴ ኧረ የሆነ እንዴት ነው አመለካከታችሁ? እንዴት ነው ጋይስ? አንዳንድ ሰዎች ያላችሁ ዝም ብላችሁ በቃ ቤተሰብ ስለሆነ ብቻ ለቤተሰብ ቅድሚያ የምትሰጡ ተው እንጂ። በዚህ ሰዓት ከቤተሰብ በላይ በጣም የሚጠቅማችሁ ባዳ ነው ጋይስ። የማታውቁት ሰው ነው ለእናንተ ጥሩ ሀሳቢና ጥሩ አመለካከት ያለው። ጭራሽ በቤተሰብ ብሷል ዘንድሮ። እና እውነት ለመናገር ትናንት አበሳይቶናል የመጨረሻ። ቤሌን ግን ይመችሽ በቃ አንደኛ ዛራን ትቼ እኔ እዚህ ልኖር አልችልም። ነይ በቃ ከአንቺ ጋር ነው የሚሄደው ወይዘሮ ዛራ። ይመችሽ ያራዳ ልጅ። እና ታዲያ ይሄዳሉ ወይስ አይሄዱ? ምን ታስባላችሁ? ኮሜንት ላይ ብዙ ነገር አይቻለሁ። ቆይ ግን ከዛ በፊት ሰላም ልበላችሁ። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬ ምድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል፣ አንዳንድ ጉዳዮችን ጀባ መላችሁ ይሆናል። ድር በትላንትናው ክፍል አሾይና ነበረ። መጨረሻ ላይ ግን ሁላችሁንም አስደበሩ አይደለ? አይዟችሁ፣ እንዳይደብራችሁ። ምክንያቱም እኔ አለሁላችሁ። እኔ ካለው ምንም አያመልጣችሁ። ይወጣችሁ ልባችሁን ስቅል አድርገው ሊጨርሱ ሲሉ እኔ ደግሞ ልባችሁን መጥቼ ረጋ ቅቤ ነው ማጠጣችሁ። ምንም ችግር የለውም። ይወላችሁ ከቤት አይወጡም። በቃ ወይዘሮ ዛህራም አትባረርም፣ ቤሌንም አትወጣም። ይውጡ ብሎ ከገጀረ ገጀራው ምንም ችግር የለውም። ጸዴ ቤት፣ ፍቅር ያለበት ቤት ወስደን እንዶላቸዋለን። ገብቷችሁ አለላችሁ የፈለኩት ሶሊያና ቤት ወስደን እዛ እናስገባችኋለን። እዛ ያበደ ሲንታ ያላችሁ ማለት ምንም እንዳያሳስባችሁ። እሺ እኔም አለው እዛ እንዳያሳስባችሁ። ወይ ጎሽሜ ሆኜ እመጣለሁ። አረ ጎሽሜ ሳልሆንም የሶሊያ ጉዳይ ኧረ ይሄ ከባድ ነው። እሺ እናንተ ምን ታስባላችሁ? ምን የሚፈጠር ነገር ይኖራል ብላችሁ ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ከሁለቱ አንድ ነገር ነው የሚሆነው። አንደኛው ምንድን ነው ካላችሁኝ አምነን ሁለቱንም በቃ ውጡ የራስሽ ጉዳይ ብሎ ይልካችኋል የሚል ሀሳብ አለኝ። ሁለተኛው ደግሞ አያስወጣቸውም የሚል ሀሳብ አለኝ። ምክንያቱም ቤሌንን በጣም ስለሚወዳት ቤሌንን ከጎኑ ማራቅ ወይም ደግሞ ካጠገቡ እንድትርቅ አይፈልግም። ስለዚህ በቃ ተመለሱ እንዳይደገም ምናምን አይነት ነገር ይነሳል ብዬ አስባለሁ። በዚህም ጉዳይ ላይ ሞርዚና በቃ ይቅርታ ይበሉና ይመለሱ ምናምን ነገር ይፈጠራል ብዬ ነው ማስበው። እኔ እንደዛ አይነት ነገር ይኖራል ብዬ ነው ማስበው እንጂ ይወጣሉ የሚል አቋም የለኝም። ምክንያቱም ትልቁ ፕሮሰስ ያለው እዚህ ቤት ውስጥ ሲኖሩ ነው፣ ወይም ደግሞ እዚህ ቤት ውስጥ ሲሆኑ ነው አሪፉ ጭዌ ያለችው። ለምሳሌ የአቶ አምነን ጓደኛ ቤሌንን እፈልጋለሁ ምናምን አመቻችልኝ ብሏል። ያ ጉዳይም ስላለ ፈጽሞ ነው ከዛ ቤት የማያወጡት። እና ደግሞ ቢወጡ ምንም እንዳያሳስባችሁ ያበደ ነገር ታያላችሁ። በጣም የሚገርማችሁ ቦታ ይዘናቸው እንሄዳለን ማለት ነው። እና ምንም የሚያሳስብ ነገር የለውም። እንደው በቃ ልባችሁን ፍስስ አድርጋችሁ ማለት ነው፣ ፍስስ አድርጋችሁ ከኔ ጋር ቆዩ። ዛሬ እንደው ጫፍ ጫፉ ልነግራችኋለሁ።
እሁድ ድራማው የሚለቀቅ አይመስለኝም። እሁድ ካልተለቀቀ ድጋሚ በሌላ ሪቪው እመጣለሁ። የዛን ጊዜ እንደዚህ ነው የሚሆነው። እሺ በቀጣይ ብዬ እነግራችኋለሁ እንዳያሳስባችሁ። ደግሞ እንደዚህ ይሆናል ያልኩት አይቀርም። ታውቃላችሁ እናንተ መቼ የምታውቁኝ በደንብ ታውቁኛላችሁ። ጀነን ልበለባችሁ እንጂ ልክ እንደ ሰሞኑ ሰርግ ጀነኑ ተብሏል። መኪና ሁላ ስም ወጥቶለታል። እንዲህ እንጣጥ የሚለው መኪና አለ አይደለ? ዘንድሮ ማንሰማው ጉድ የለም። አዲስ አበባ ህዝብ ሙሉን የተጠራው አሉ እዛ ሰርግ ላይ የተጠራው። ግን ምንጩ ኬት ነው ነው የኔ ሀሳብ። የኔ ጥያቄ ምንጩ ኬት ነው? ይሄ ሁሉ የታደመበት ሰርግ ምንጩ ምንድን ነው? ስፖንሰር ነው? እኔ እኮ አሁን ሰሞኑን እየሰማናችሁ ያሉት ነገሮች በጣም ነው ድልቅ የሚያደርጉኝ፣ ግርም የሚያደርጉኝ። ወይስ ባንክ አበድሯቸው ነው? ወይስ ደግሞ ባንከር ናቸው? ምንድን ናቸው? ዝም ብላችሁ ስታስቡት አስቡ። በጥቂቱም ቢሆን ቲክቶክ ላይ አይቼዋለሁ። በጣም ሰፊ አዳራሽ ነበር የነበረው። ሙሉ አዳራሹ ከጫፍ እስከ ጫፍ ምግብ ነበር እና አሁን ያን ሁሉ ነገር ለማዘጋጀት በጣም ብዙ ወጪ ያስፈልጋል። ኢቭን ለአዳራሹ እንኳን ብዙ ነው፣ ዲኮሩ ምናምን ብዙ ነው በጣም እና ያንን ሁሉ ወጪ ሲወጣ ምንድን ነው ምንጩ? ይህ ሁሉ ወጪ መውጣቱን አይደለም ማየት ያለባቸው። ይህ ሁሉ ወጪ መውጣት የሚችሉ ከሆነ ምን ያህል ከጀርባ ባላንስ እንዳላቸው ነው ማየት ያለባቸው። ገብቷቸው አይደለም? ምን ያህል አቅም እንዳላቸው እና ምንድን ነው የባለስልጣን ሰርግ ነው ወይስ ምንድን ነው? እኔ አልገባኝም እውነት ለመናገር። እንደው የገባችሁና ሰርጉ ላይ የታደማችሁ ሰዎች እስኪ ኮሜንት ላይ ንገሩኝ። እኔ ምንም ስላልገባኝ ነው እንደው እውነቱ ማለት ነው። ምክንያቱም የአዲስ አበባ ሰው ሁሉም ነው ሰርጉ ላይ የተገኘው ብለዋል። እንግዲህ ሄዳችሁ እስኪ ንገሩኝ። እኔ አልሄድኩም፣ እኔ ቤቴ ነበር ሆነ አልሄድኩም። እኔ ከዚች አልወጣም፣ እኔ ከዚች አበድኩ እንዴ! እና ከባድ ነው ብቻ። እንደዚህ ስላችሁ ደግሞ ምናው ቀና ምናምን የምትሉ ሰዎች አላችሁ። እኔ ምንም አልቀናም። መቅናት ሳይሆን ዝም ብላችሁ ስታስቡት ነው። ብዙ እንትን አለና አንዳንዴ ልክ ናቸው ካላቸው ችግር የለውም ያውጡ። ግን ደግሞ ይህን ያህል ማድረግ የሚችሉ ሰዎች ከሆኑ በጣም ብዙ ሰዎች አሉ ጤና አጥተው መታከሚያ አጥተው እንደገና ደግሞ ጎዳና ቁጭ የሚሉ በጣም ብዙ ነገር አለ ጋይስ። እና እንደዛ አይነት ነገር ውስጥ ቢገቡ በጣም ደስ ይለኛል። አይደግሱ አይደለም ይደግሱ፣ ችግር የለም ካላቸውም አይደግሱ በደንብ። እኔ አሁን ሲኖር ካለኝ ደግሼ ነው፣ ከሌለኝ ያው መቼም ምንም ማድረግ አልችልም። ግን እኔ እንደ ሰው ተበድሬ አልደግስም። እውነቱን ነው የምነግራችሁ። ብር ተበድሬ ሰርግ አልሰራም። የቀረ እንጂ ሰምተሻል አይደለ? የኔዋ እንደው እዚህ ውስጥ እያየሽኝ ከሆነ ወጥረን ሰርተን እንደግሳታለን እንጂ ተበድረን ሰርተን ደግሰን አንገባም። ይሄን ወቂ እንዴ! በባንክ ዕዳ ሰርግ ተጀምሯል ዘንድሮ። ሁሉም በባንክ ዕዳ ነው የሚገባው። የምሬን ነው። በጣም በሚገርማችሁ ሁኔታ ብር አላቸው የሚባሉ ሁላ አንሷቸው ተበድረው የሚጋቡ ሰዎችን አይቻለሁም ሰምቻለሁም። እና በጣም አስቸጋሪ ነው። እኔ ይህን ያህል አስፈላጊ ነው ብዬም አላስብም። ማድረግ ያለብንን ማድረግ እንችላለን፣ ግን ከአቅም በላይ የሆነ ነገር ደግሞ ልታይ ባይ ነው። እሱ ደግሞ ጥሩ አይደለም። ምን ጥቅም አለው? ምንም እኔ እንትኑ አይታየኝም። ግን ከተቻለ በቃ ሻል ያለ ነገር ቢሆን ጥሩ ነው። ካልተቻለ ደግሞ ኖርማል ችግር የለውም። ከዛ ደግሞ ለምሳሌ አሁን ይሄ በጣም ትልቁ ሰርግ የተባለው ግማሹ የሰርጉን አሁን ያሰቡትን ሰርግ የእሱን ግማሽ ለሰርጋቸው አድርጎ የእሱን ግማሽ ደግሞ ብዙ ነገር ብዙ ሰዎችም ቢረዱበት በጣም ብዙ ነገር ይጠቀማሉ ብዬ አስባለሁ። መቼ እረፍት አለው አይዶን ነው። እኔ አላቅም። እኔ ስለ ሰው አይመለከተኝም። ግን ይሄ የራሴ አመለካከት ምን ያህል እረፍት እንደሚሰጣችሁ ጋይስ። ወይኔ ሰታችሁ ብታዩ፣ ወይኔ የሆነ ነገር አድርጋችሁ ብታዩ ምን ያህል ሁሉም በቃ ውስጣችሁ ይቀጥላል። እኔ ብዙ ጊዜ አድርጌያለሁ። ኖሮኝ አይደለም ጋይስ። ኢቭን ተቀጥሬ በምሰራበት ጊዜ በሳምንት 300 በሚከፈለኝ ጊዜ ዛሬ 8 ዓመት 9 ዓመት አካባቢ ያለችኝን አንስቼ ሰጥቼ አውቃለሁ። ትዝ ይለኛል ገና ማክሰኞ ሮብ አካባቢ ነው 100 ብር ነው የቀረች። 100 ብሯን ለሳምንት ነው እንግዲህ ማደርጋት። ታክሲ አለብኝ፣ የምግብ አለብኝ፣
የቤት ኪራዩ ተከፍሏል። እነዚህ ናቸው ያሉብኝ ወጪ። ግን ያለችን ኪሴ 100 ብር ነች እና መስጠት ነበረብኝ። ዝርዝር የለኝም ያለችው 100 ብር ደፈነች። በቃ እሷን አንስቼ ሰጠው። ከሰጠው በኋላ ምን ያህል እንደተደሰትኩ እኔ ነኝ የማውቀው። ምን ያህል ሰላም እንደተሰማኝ በቃ የሆነ ላለመስጠት አስቤ ነበር። ተጨናንቄ ያለው በምን አሳልፋለሁ ብዬ ከሰጠው በኋላ ግን ምን ያህል እንደተሰማኝ ምን ያህል ደስ እንዳለኝ እኔ ነኝ የማውቀው። ምክንያቱም ከዛ ሰው የተሰጠኝ ፊድባክ የተሰጠኝ ምላሽ በጣም ነው እንትን ያለ። ምክንያቱም የሆነ ለነሱ ለእኔ ምንም ላትሆን ትችላለች ጋይስ ማለት እኔ ቤተሰቦችንም ጠይቄ ላመጣ ይችላል። ምክንያቱም ችግር የለውም ቤተሰቦች አሉ። ግን እነሱ ከኔ በላይ ነው የተቸገሩት። ገብቷችኋል አይደለ? እና ስሰጣቸው ምን ያህል ብዙ ጊዜ እንደዛ አድርጌ በጣም ብዙ እንትን አይቻለሁ እና በብዙዎች ዘንድ እኔ በጣም በቃ እኔ ምን እንደምላችሁ አላውቅም። ምን ያህል ስሜት እንደሚሰማችሁ ኢቭን እንደዚህ የሚሰጡ ሰዎች ምናምን አሉና የማያቸው የውጭዎቹ ምናምን እንደዚህ ሰርፕራይዝ የሚያደርጓቸው አሉ እና እንደዚህ ቀለል ያለ ነገር አይደለም የሚያደርጉት። ስራ ያስጀምሯቸዋል ወይ መኪና ይገዙላችኋል ምናምን እንደዚህ አይነት ነገር አያለው እና ምን ያህል በቃ እነሱን እያየው እኔ መቼ ነው ኖሮኝ ይሄንን ማለት ነው። አስባችኋል ጋይስ? በቃ አንስታችሁ የሆነ መኪና ለአንድ ሰው ስትሰጡ ምን ያህል ሰላም እንደሚሰማችሁ የሆነ ሰው አንስታችሁ ስታሳክሙ እና እንደዚህ አይነት ልምምድ ተለማመዱ። የምሬ ነው። በጣም ነው ውስጣችሁ ሀሴት የሚያደርገው፣ በጣም ነው ውስጣችሁ ደስ የሚለው እና ድራማውን ትቼ ሌላ ሀሳብ አነሳውባችሁ አይደለም። ጥሩ ነው። ዋናው ማውራታችን ነው። የሚጠቅመንን ነገር ማውራት ነው፣ መሳቁ ብቻ ሳይሆን ማለት ነው። ከዚህ በፊት በነበረው ሪቪው ሜርሲና ሙስጠፋ ምን አላቸው፣ ዘመድ ናቸው፣ ምንድናቸው ብዬ ጠይቄ ነበረ። ማንም ኮሜንት ላይ ስለነሱ ያነሳ የለም። እናንተ የምታነሱት ቤሌንን ነው፣ ከዛ አምነንን ነው፣ ሌላ አታነሱ። ለምንደሆነ አላውቅም። ኮሜንት ላይ ያው እንግዲህ እንዳያችሁት ምንም የላቸውም፣ ግን ያው ጥብቅ ጓደኛሞች ነው። ሜርሲ እኮ በቃ ሜርሲ በቃ ያንቺ ከፋ። የምሬ ነው። ወይዘሮ ሜርሲ የእርሳቸው ከፋ። አያልቅባቸው አያልፋቸው። ሰምታችሁኝ? አያልቅባቸውም ናቸው አያልፋቸውም ናቸው። ምንም አያልፋቸው አያልቅባቸው። ተደብቃ ሰምታ እያንዳንዷን ነገር በቃ አውቃለች ከጄሪ ጋር ያላትን ነገር። ስለዚህ አሁን ጄሪን ለመፈንገር ጸዴ አማራጭ ወይም ደግሞ ጸዴ ኦፖርቹኒቲ ተፈጠረላት ማለት ነው። በቀላሉ ነው በቃ። ግን ይሄ ነገር በቀላሉ ይሆናል ብዬ እኔ አላስብም። ግን እኔ የሜርሲ ሀሳብ ምንድን ነው? ጄሪን አስወጥታ ማንን ልታስገባ ነው? ምን ለማድረግ አስባ ነው? ከዛ በፊት ደግሞ ሞርዚና እንግዲህ እሷን ልታስወግዳት ነው። እሷ በዚህ ሰው ልታስወግድ ነው፣ በዛ በኩል ደግሞ እሷ ሰርክል ነው ነገሩ። ገብቷችኋል አይደለ? ቦታ ልታስለቅቁ፣ ስፍራ ልታስለቅቁ ያላችሁ ሰዎች የእናንተ ስፍራ ደግሞ ሊያስለቅቁ የሚመጡ ሰዎች በጀርባ እንዳለ ተማሩ። እሺ፣ ከዚህ ዝም ብሎ አይደለም። ህይወት ሰርክል ነች ጋይስ። ልክ እንደዚህ እንደ ሜርሲና እንደ ሞርዚና የሜርሲን ከዛ ቤት ለማስወጣት ብዙ ነገር እያደረገች ነው አይደለ? ሜርሲ ደግሞ ጄሪን ከዛ ቤት ከትዳሩ ምናምን ለማውጣት ብዙ ነገር እየሰራች ነው። ብዙ ነገር እየሰራች ያለችው ሴትዮ እሷ እየሰራችውን ያለው ነገር እሷ ላይ እየተሰራ ነው። ህይወት ሰርክል ነች። ልክ እንደዚህ በቃ እናንተ ለማስለቀቅ ስትሉ እኔ እናንተንም ቦታ ሊያስለቅቅ የሚመጣ ሰው እንዳለ ወቁ እና ጥንቃቄ አድርጉ ነው በዚሁ አጋጣሚ። ግን ምን አስባ ነው ሜርሲ? ምን ትላላችሁ? ምንድን ነው አላማዋ? ምንድን ነው ያቀደችው? ሀሳባችሁን ኮሜንት ላይ አስቀምጡልኝ። የአምነን ጓደኛ በትላንትናው ክፍል ጭራሽ በቃ ሲመኝ ምናምን ነበረ ቤሌንን፣ ግን አልሆነም። ግን አሁን እየታያችሁ ነው አይደለ? ማለት ጥሩ ሰው እንዳልሆነ ኢቭን ለሞርዚና ራሱ የሆነ ምላሹ ራሱ ጥሩ እንዳልሆነ የሆነ ነገር አልጠረጠራችሁም ጋይስ? ዝም ብላችሁ አሁንም ጥሩ ሰው አድርጋችሁ ታስቡታላችሁ። እኔ የሆነ ምስጥ አይነት ሰው ነው ይመስለኝ፣ የሆነ ተንኮለኛ አይነት ሰው ነው ይመስለኝና ትንሽ ከበድ ያለ ነገር ይኖረዋል ብዬ አስባለሁ። እሱም የሆነ የሚፈልገው ነገር አለ ከቤተሰቡ፣ ከጠላቶቹ መካከል አንዱ ነው ብዬ ነው ማስበው እሱን። በመጨረሻም ትላንት ዛህራን በጣም አስቀይሟታል አምነን። አብዛኞቻችሁ እናት ለዘላለም ትኑር በቃ እያላችሁ እናት እያላችሁ ነበረ።
አዎ ታሳዝን ነበር። እውነት ለመናገር ደባሪ ነበረ የነበረው። እንደዛ መናገር አልነበረበትም። አንደኛ ታላቁ ነች፣ በእድሜ ታላቁ ነች። በስነ ስርዓት ነበረ ማናገር የነበረበት፣ ወይም መሸኘትም ካለበት በስነ ስርዓት ነበር መሸኘት የነበረበት። ሊጮህባት አይገባም ነበረ። ልጄ ምናምን እያለችው እናቴ ያለችም ምናምን ሲል ነበርና እንደዛ ማድረግ አልነበረበትም። ሬስፔክት ሊኖረው ይገባ ነበር። በእድሜዋ ብቻ ከሜርሲ ዛሃራ ትልቅ ነች በእድሜ። በዚህ እድሜ በዚህ እንትን ውስጥ ሆና ትዋሻለች ብሎ ማሰብ ከባድ ነው አይደለም? ስለዚህ ሊረዳት ይገባ ነበር ባይነኝ እኔ። ብቻ እንደዛ መናገር አልነበረበትም። እውነት ለመናገር ሰሞኑን ምንድነው ጫና በዛ አይደለ እንዴ? የእናቶች ቀን ባከበር ማግስት እንደዚህ ምናምን ጫና አበዙብን። ትንሿ ተከታታይ ድራማ ላይም የኢዛና እናት አርፋለች አይታችኋል። ወይም ደግሞ እዚህ ጋር ሶሊያ ውዴ ሆና የመጣችዋ ማለት ነው። የጎሽሜን ብላ ተመልሳ ሄደችው የዛራ ጓደኛ ማለት ነው። እና እዛ ላይም አርፋለች ምናምን ነበረ ድራማ የተቋረጠው። እዚህ ጋም ደግሞ ዛራ ከቤት ውጭ ተጓደች ምናምን። ብቻ የሆነ ነገሮች ተገጣጠሙና ትንሽ ወሰብሰብሰብሰብ ባላሉባችሁም ወገንታት እንዴት ነው ምናልባት ትንሿ ተከታታይ ድራማ ላይ በኢዛና እናት በኩል አንድ ነገር ተናግሬ ነበረ። እዚህኛው ድራማ የምታዩ ሰዎች ሜቢ ትንሿን የማትከታተሉ ሰዎች ትኖራላችሁ። ይህንን ነገር ድጋሚ ላንሳላችሁ። ቤተሰቦቻችሁ በህይወት እያሉ ማድረግ የምትችሉትን ነገር አድርጉላቸው። በቃ ትልቅ ነገር አጠብቁ ጋይስ። ማለት ትልቅ ነገር ለማድረግ ጊዜ አጠብቁ። ሰው እስከሆን ድረስ ምን ያህል እንደምንቆይ በዚህ ህይወት ላይ በዚህ ምድር ላይ አናውቅም። ገብቷችኋል? በተስፋ ነው የምንኖረው። ምንም እንድትሆኑ አልፈልግም። ቤተሰቦቻችሁ ምንም እንዲሆኑ አልፈልግም። ነገር ግን የሆነ ድሪም ይኖራል። ቤተሰቦቻችንን ማሳረፍ፣ የሆነ ነገር ማድረግ፣ ቤት መቀየር ሊሆን ይችላል። ብዙ ነገር ልታስቡላችሁ ትችላላችሁ። ግን ያ ጊዜ እስኪመጣ ለቤተሰቦቻችሁ ዝም ብላችሁ የሆነ ብር ሲተርፋችሁ፣ የሆነ ነገር ሲተርፋችሁ ቡና ስኳር ገዝታችሁ ሄዳችሁ ማሚዬ ላፍላላችሁ ወይ ምናምን እያላችሁ ቡና ፈላፈላ ብታደርጉላችሁ በቃ ሲጀመር ከእናንተ እነሱ የሚፈልጉት የእናንተን መለወጥ፣ እንደገና እናንተ ጥሩ ቦታ ጥሩ ስራ እንዲኖራችሁ እንጂ ለነሱ አይደለም። ከነሱ ኦልሬዲ እኮ እየጨረስን ነው ብሎ ነው የሚያስቡት። ስለዚህ የእናንተን ነው እነሱ የሚጨነቁት፣ ለራሳቸው አይደለም የሚጨነቁት። እና በትንሹ እንደዚህ እያደረጋችሁ እንትን ማድረግ ትችላላችሁ። እንደዚህ ስላችሁ ደግሞ ትንሽ ነገር አድርጋችሁ ተው እያልኳችሁ አይደለም። ትልቁ ድሪማችሁ እንዳለ፣ ትልቁ ህልማችሁ እነሱን ማሳረፍ፣ የተሻለ ህይወት ውስጥ ማስገባችሁ እንዳለ፣ ነገር ግን ትናንሽ ነገሮች ጫማ መግዛት ሊሆን ይችላል። ለፋዘር የሆነ በቃ ይዛችሁ ሄዳችሁ ጋበዝ አድርጋችሁ መመለስ ሊሆን ይችላል። እንደዚህ ቀለል ያሉ ነገሮች የሆነ ትርፍ ነገር ሲመጣ የሆነች ስታገኙ እንደዛ እያደረጋችሁ ማለፍ ጥሩ ነው ብዬ አስባለሁ። ምክንያቱም የሚመጣው ነገር የሚሆኑ ነገር አይታወቅም። ብናቀው ኖሮ ስለምንዘጋጅ ችግር የለውም፣ ግን አናቀው እና ከባድ ነው ብዬ አስባለሁ። እንደነዚህ አይነት ነገሮች አሁን የኢዛና እናት እንትን ሲሉ በቃ ምንም ሳላደርግልሽ ምናምን እያሉ እንትን ሲሉ ስለነበረ ነው ይሄንን ነገር ያነሳሁት። እና በኋላ እንዳትቆጩ ብዬ እሺ ጋይስ፣ ባላችሁ ጊዜ ታይም ተጠቀሙበት ነው እያልኳችሁ ያለሁት። እና ደግሞ ለራሳችሁም ጊዜ ስጡ። እኔም ተናግሬ ነበረ፣ ለራሴ ጊዜ አልሰጥም፣ በጣም ነው ጊዜ የማልሰጠው። ስራ። የፀሐይ ብርሃን ሳያየኝ ውዬ የማረበት ጊዜ አለ። ከዚህ ክፍል ሳልወጣ ቀናት ሆኖ ያውቃሉ፣ ፀሐይ ሳያገኘኝ ማለት ነው፣ ከዚች ንቅንቅ ሳልል ማለት ነው። እና እንደዛ የምታሳልፉም ደግሞ እንደኔ ምናምን ጊዜያችሁን የምታሳልፉ ሰዎችም ለራሳችሁም ጊዜ ስጡ ብዬ አውርቼ ነበርና ምክንያቱም የሚመጣው ነገር ስለማይታወቅ ብዬ ነው ያነሳሁት። ግን የኛ አምላክ የታመነ ነው። እድሜን የሚሰጥ ዘመንን የሚለውጥ ዘመንን በዘመን የሚተካ ቀንን በቀን የሚተካ እሁድን በሰኞ የሚተካ እሱ ነው። እንዴት እንደምንተኛ አናቅም። እንቅልፍ እንዴት እንደሚይዛችሁ ታውቃላችሁ? አታቁም። እንዴት ምን ሰዓት እንደያዛችሁ ለምን እንደያዛችሁ አታቁም። አላቅም። እንቅልፍን እንዴት እንደሚያመጣብኝ አላቅም። እንቅልፍ ይመጣል። ስተኛም ምን እንደነበርኩ የት እንደነበርኩ አላቅም። ይነጋል። ሲነጋልኝ ደግሞ እንዴት እንደነቃሁ ማላቅ ሰውዬ የሚያስጨንቀኝ ነገር የለም። ሁሉም ነገር የሚሆነው በሱ ነውና እስትንፋስ የሚያለችው በሱ እጅ ነውና እኔ አንድ ነገር አምናለሁ፣ ጌታ ረጅም እድሜን ይሰጠኛል።
ከጤና ጋር ረጅም እድሜን ይሰጠኛል ብዬ አምናለሁ። ይሄ የራሴ እምነት ነው። ሁላችሁም ደግሞ ይሄ እምነት አላችሁ እና ተስፋችሁን በሱ አድርጉ። እንደዛ ስላችሁ እንድትሰጉ አይደለም፣ ምክንያቱም የታመነ አምላክ ስላለኝ ምንም የሚያሰጋኝ ነገር የለም። ረጅም እድሜ ይኖራለሁ፣ ቤተሰቦችን አሳርፋለሁ፣ ለነሱም ረጅም እድሜ ይሰጣቸዋል። የልጅ ልጆችን እስከ ማየት እድሜን ይሰጣቸዋል ከሙሉ ጤና ጋር። ይህንን አምናለሁ። ይህን የሚያደርገው ገዛኸኝ ሳይሆን ጌታ ብቻ ነው። አትጨናነቁ ልላችሁ ነው። መጨረሻው ስብከት እንዳይሆንባችሁ። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ መንዞ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩህ ብሩህ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ ይሆንላችሁ። ወገን ልጁ የአምነን አይደለም የሙስጠፋ ነው ብዬ ከዚህ በፊት ሪከመንድ አድርጊያችሁ ነበረ። የሌላ ሰው ነው ብዬ ተናግሬ ነበረ። እንደገና ደግሞ አዳዲስ ሰዎች እንደሚመጡም አውርቻችሁ ነበረ። ሙስጠፋ መጥቶ ልጁ የሙስጠፋ መሆኑን ያረጋገጣችሁ ይመስለኛል። እስካሁን ካላመናችሁ ግን እናንተ ጋር ችግር አለ። የምሬን ነው፣ ችግር አለ። ነገሩ አሁን ማለት ነው ጋይስ እንደዚህ እያለ ቤሌን ጋር ደርሷል። የአምነን ጓደኛስ ትክክለኛ ጓደኛ ይመስላችኋል? ይሄ እውነተኛ ሀቀኛ ጓደኛ ይመስላችኋል? ምቀኛ አይመስላችሁም ጋይስ? እንዴት ነው ነገሩ? እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬ አብረን ድር ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል እንደተለመደው ሹክ እምላችሁ ይሆናል። ድር በትላንትናው ክፍል ድር ሆኖ ነበረ ያየ ነው። አብዛኞቻችሁ ወዳችሁታል ብዬ አስባለሁ። ብዙ ነገሮች ግልጽ እየሆኑላችሁ ነው። ሙስጠፋ ከመጣ በኋላ ብዙ ነገሮች ግልጽ ሆነዋል። በተለይ ደግሞ ከዚህ በፊት ሪከመንድ ያደረግኳችሁ የጄሪ ልጅ የአምነን ልጅ አይደለም፣ ያረገዘችው ከሌላ ሰው ነው። ያም ሰው ይመጣል በቅርቡ ብያችሁ ነበረ። እንግዲህ ሙስጠፋ መጥቶ አሁን እንዳረጋገጣችሁ ተስፋ አደርጋለሁ። ከዛ በዘለለ ደግሞ በጣም ደስ የሚለው ነገር ምን እንደሆነ ታውቃላችሁ? ከሜርሲ ጋር የሚተዋወቃል ሙስጠፋ። ለሜርሲ ሙስጠፋ ምኗ ነው? የኔም ጥያቄ የእናንተም ጥያቄ ነው። ምኗ ነው? ነግራችኋለሁ፣ እንዳያሳስባችሁ። ምን እንደሚያገናኛቸው ጭምር ነግራችኋለሁ። ከዛ በፊት ግን እስኪ ወደ አምነንና ወደ ቤሌን እንምጣ። በአምነንና በቤሌን መካከል ጥሩ ነገር አለ። ጥሩ ነገር ማለት ነው። እኔ እኮ አሁን አቶ አምነን ጄሪ ከሙስጠፋ ጋር ያደረገችው ነገር ይሄ ክፍሉ ገብቶ ሙስጠፋ ምናምን ቢይዛቸው ምንም ሊላቸው አይገባም፣ ምንም ሊላት አይገባም። እሱም ያንኑ ነገር እያደረገ ስለሆነ አይደለም አትሉኝም መቼም እንዴ? ከቤዴን ጋር ይዟት ሄዶ እዛ ሸሼ ገዳይ ሲሏል እንዲያመሹት እና የእሱ ሲሆን ትክክል፣ የእሱ ሳይሆን ደግሞ ስህተት ሊሆን ይችላል። አይሆንም፣ በፍጹም ነው የማይሆነው። ስለዚህ ይህን ነገር አስቡበት እያልኳችሁ ነው። የቤሌን እና የአምነን ግንኙነት የሚቀጥል ይመስላችኋል?